በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት ወር 18 በዚህች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በ10ኛ ቀን ከትንሣኤው በ50ኛም ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም ከአርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ቅዱስ ጴጥሮስም እንዲህ አላቸው፣ እርሱም አለቃቸው የሆነ ጌታችን አጽናኙን ይኸውም መንፈስ ቅዱስ ነው ሊልክልን ተስፋ አስደርጎናል። የምናሰማውንና የምናደርገውን ልብ ያስደርገንም ዘንድ። ይህንንም ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደርሱ ያለ የማያውቁት ጣፋጭ መዓዛንም አሸተቱ። የተከፋፈሉ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆንም 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠው የነበሩትንም ቤት ሁሉ ሞላው። የተከፋፈሉ የእሳት ልሳኖችም ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። በየራሳቸውም በሀገሩ ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስም ይናገሩ ዘንድ እንደሰጣቸው። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ። በየሀገራቸው ቋንቋም ሲናገሩ ሰምተዋቸዋልና። ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቱና፣ የሜድ፣ የኤላሜጤም ሰዎች ስንሆን በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬንና በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እነሆ እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎቹ ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ቅዱስ ጴጥሮስም ከ12ቱ ጋር ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው፣ የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ለእናንተ እንደመሰላችሁ እነዚሁ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር አለ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ ያሳድራለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁም ራእይን ያያሉ፣ ሽማግሎቻችሁም ሕልምን ያልማሉ። ደግሞ በዚያ ወራት በወንበዶችና በሴቶች ባሪያዎች ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትንም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር ሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ደስ የሚያሰኝ ድህነትህንም ስጠኝ። በጽኑ መንፈስህም አጽናኝ፣ ለዝንጎዎች ሕግህን እንዳሰምራቸው። ሁለተኛም መንፈስህን ትልካለህ ይፈጠራሉም አለ። ደግሞም ቅዱስ መንፈስ በጽድቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣
በእኔ ህልውና ያለ ያዋሃደኝ ሕይወቴ መንፈስ ቅዱስ ለድሆች የምስራችን እሰብክ ዘንድ ለተማረኩትም ነጻነትን የእግዚአብሔርንም ዓመት የተመረጠ እለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላምን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወክ፣ አትፍሩም። እኔ እሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ሰማችሁን? ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ምስክሮቼ ናችሁ። እንዳትሰነካከሉ ይህን ነግሬያችኋለሁ። ከምኵራባቸው ያወጧችኋል፣ ከዚህም በላይ ደግሞ የሚገድላችሁ አሉ። ለእግዚአብሔር መሥዋዕት እንደሚያቀርብ የሚመሰልበት ጊዜም ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድኩ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ አላመኑምና፣ ስለ ጽድቅም ወደ አብ እሄዳለሁና እንግዲህም አታዩኝምና፣ ስለ ፍርድም የዚህ ዓለም ገዢ ይፈረድበታልና አላቸው። የምነግራችሁም ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከእርሱ አይነግርምና የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል፣ ከኔም ገንዘብ አድርጎ ይነግራችኋልና ለአባቴ ያለው ሁሉ የኔ ገንዘብ ነውና፣ ስለዚህ ከኔ ገንዘብ አድርጎ ይነግራችኋል አልኳችሁ። ጥቂት ጊዜ አለ፣ አታዩኝም፣ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁ፣ ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድነው ይህ ነገር? ጥቂት ጊዜ አለ፣ አታዩኝም፣ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁ፣ ወደ አብ እሄዳለሁና የሚለን? ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው። እንደዚህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ፣ አታዩኝም፣ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆናችኋል። ሰው የሆነበትንም ሥራ በፈጸመ ጊዜ ሄዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስም ከቸር አባቱ አዳኝና ሕይወት ከሆነ ቅዱስ መንፈሱ ጋር ጌትነት፣ ክብር፣ ምስጋና ይሁን ለዘላለሙ አሜን። ሰላም ለርደትከ ጰራቅሊጦስ አልፋ አባጋትስ ስማበተ ገድፋ አመ ያዕርግ ወለዓለም እምነ ጽንፋ ከመይቤሎሙ ለለስሞን ኬፋ እፌኑ ለክሙ ካልየ ተስፋ። ሰላም ለርደትከ አምሳለ ነፋስ ረቂቅ ውስተ ጽርሐቲ ሀበሃለው ደቂቅ ጰራቅሊጦስ ኃይል መንፈሰ ጸጋ ወፅር ይሰደድ እምላሌ ጽልመት ኃጢአት ጽፉቅ ሶባ ያስተሪ ስንከ መብረቅ። ሰላም እብል ለዛስተራዮሙ እምነዱ ውስተ አሐተኒ ደቂቅ ሀበታ አለዱ ኪያሁ መንፈስ ነሲኦሙ ለላዱ ሐዋርያት ለሰቢክ አህጉራት ዓለም ወዱ ወሰማዕትኒ ለሕማም ነገዱ። በዚህች ዕለት የአባ አብርሃም ጓደኛ የከበረ አባ ገአርጊ አረፈ። ይህም ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች ጻድቃንም ናቸው። ባደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስ ይለብስ ዘንድ በልቡ ይመኝ ነበረ። 14 ዓመትም በሆነው ጊዜ የእግዚአብሔር ጸጋ አነሳሳችው። በጎቹንም ትቶ ወደ አስቄጥስ ገዳም ሄደ። የተጓዘም ሳለ ከሩቅ የብርሃን ምሰሶ አየ። ወደ ወንዝ እስከደረሰም ድረስ ወደ እርሱ ሄዶ ከዚህም በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ።
ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጅ ሆይ እወቅ፣ ስላንተ ልብሱን ቀዶ አባትህን አየሁት፣ እርሱም ያዝናል ያለቅሳልም። ተመልሰህ የአባትህን ልብ ልታጽናና ይገባሃል፣ የዱር አውሬ ነጥቆ የበላህ መስሎታልና አለው። አባ ጋርጊም ደንግጦ 1 ሰዓት ያህል ቆመ። ከዚህም በኋላ የከበረ ወንጌል ከኔ ይልቅ አባቱንና እናቱን የሚወድ ለኔ ሊሆን አይገባውም፣ ደቀ መዝሙሬም ሊሆን አይችልም ብሏል ብሎ አሰበ። ይህንንም ባለ ጊዜ ሰይጣን እንደ ጢስ ሆኖ ተበተነ። አባ ጋርጊም ሰይጣን እንደሆነ አወቀ። በዚያን ጊዜም ያ የብርሃን ምሰሶ ደግሞ ተገለጸለት። የእግዚአብሔርም መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱሱም መልአኩን ተከተለው። እርሱም ከአባ አርዮን ገዳም አደረሰው። አባ ጋርጊም ከአንድ ጻድቅ ሰው መነኩሴ ጋር በዚያ 14 ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬም ቢሆን በዚህ በ14 ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎውንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ስጋህ እንዳይደክም በመካከለኛ ገድል ተጋደል ብሎሃል ጌታ አለው። ከዚህም በኋላ ሊሰራ የሚገባውን ስርዓት ሰራለት። ሁልጊዜም እስከሚመሽ እንዲጾም ትንሽም እንጀራን እንዲበላ ከ4 ሰዓትም እስከ መንፈቀ ሌሊት ስለ ስጋው እረፍት እንዲተኛ በቀረውም ሌሊት እስቲነጋ ተግቶ እንዲጸልይ። በዚህም ተጋድሎ ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ በጫካ ውስጥ እየተመላለሰ 2 ዓመት ኖረ። ከዚህም በኋላ ጌታ ተገልጾለት ወደ ቦታው እንዲመለስ አዘዘው። ያን ጊዜም አምላካዊት ኃይል ከከበሩ መክሲሞስና ደማቴዎስ ገዳም አደረሰችው። እርሷም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙና በአንድነት ተስማምተው የአስቄጥስ ገዳማ በምኔት ወደሆነ ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖሩ። ያ ቦታም እስከ ዛሬ ታውቆ ይኖራል። ያቺም ዋሻ በግቢግ ትባላለች። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አለት የሆነ ጣሪያዋን ሰንጥቆ ወደ እነርሱ የወረደባት ናት። እነርሱም ሰገዱለት። ሰላምታም ሰጥቷቸው አጽንቷቸው ከእርሳቸው ዘንድ አረገ። በዚያችም ጌታችን በወረደባት መስኮት ብርሃንን አዩ። እስከ ዛሬም የተከፈተችው ናት ኖራለች። እሊህ ቅዱሳንም ለመነኮሳት የሚሆን ብዙ ድርሳናትንና ብዙ ተግሳጻትን ደረሱ። ለአባቶች የሚታዘዘውንና የሚገዛውን አመሰገኑት። ከዚህም በኋላ አባ አብርሃም ጥር 2 ቀን አረፈ። ከእርሱ በኋላም የከበረ አባ ጋርጊ በዚህች በግንቦት ወር በ18 ቀን አረፈ። መላ ዕድሜውም 72 ዓመት ሆነ። በዓለም 14 ዓመት በምንኩስናም 58 ዓመት ኑሮ ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከቱም ከኛ ጋር ትሁን ለዘላለሙ አሜን። ሰላም ለጋርጊ ባህዲገ መሬት ውስተ ተሃግ ድህራም ደብረሃም መሮ ፍኖተ ፈለግ ከማለበው መላከ ኩነኔ ስርዓት ወህግ ፈጸመ ገድሎ ምስለ አብርሃም በደርግ ውሳጤ በአ ዘስማ በግቢግ። በዚህች ዕለት የሰማዕት ሲኖዳ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚህች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። በዚህችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። በዚህችም ቀን ከቅዱስ ኤስድሮስ ጋር 805,007 ሰዎች በሰማዕትነት አረፉ። በዚህችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። በዚህችም ዕለት የከበረ አባት አባ አብየ እግዚ መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ኩፈ ምላቡ ላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን
ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፉን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባሽ ክቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት